እዚህ ጋር አንድ ብርጭቆ ዱቄት ያስፈልገናል። ያው የምሰራው ትንሽ ነው። እናንተ ብዙ መስራት ትችላላችሁ። ትንሽ ስለሆነ የምሰራው አንድ ብርጭቆ ዱቄት በእርሾ ነው የምሰራው ማለት ነው። እንደዚህ ዱቄታችንን ከነካን በኋላ ትንሽ ቤኪንግ ፓውደር እንደዚህ ካረግን በኋላ እዚህ ጋር 2 መላጊያ የሚሆን ዘይት እንዳልኳችሁ እኔ በእርሾ ነው የምሰራው። እርሾ አንድ መላጊያ ካሜራ እና ትንሽ ዱቄት አድርጌና ጨው ነው ያደረኩት። እንደዚህ ካረኩ በኋላ በደንብ እናቀላቅለዋለን ማለት ነው። ጓንት መልበስም ትችላላችሁ፣ አለመልበስም ትችላላችሁ፣ ችግር የለውም። በደንብ አድርጋችሁ ታወቅታላችሁ ማለት ነው። ያው በነገራችን ላይ ዳቦ ቆንጆ የሚሆነው ዋናው ማቦካት ነው ማለት ነው። በደንብ ካቦካችሁት በጣም ቆንጆ ይሆናል ማለት ነው። እንደዚህ እያረኩ በደንብ አድርጌ በእርሾ ስለሆነ እስከሚወካልኝ ምናምን አልጠብቅም። በእርሾ የሚሰራው በነገራችን ላይ ጊዜያችን ይቆጥብልናል ማለት ነው። ወደዛውኑ እንደዚህ በደንብ አድርገን ካቦካነው በኋላ ወደዛውኑ መጋገር እንችላለን። ይብካልኝ ምናምን እያልን መጠበቅ አንችልም። በ30 ደቂቃ ብቻ መጋገር ይቻላል ማለት ነው። እንደዚህ አድርገን በደንብ አድርገን ማውጣት አለብን። ይሄ ውዶችዬ ማለት ነው። ወደ ነገራችን ላይ እንዳልኳችሁ ዳቦ በደንብ ማቦካት አለበት። በደንብ ካቦካችሁት ቆንጆ ሆነ እንትንላችሁ ማለት ነው። እንደዚህ እያደረጋችሁ በደንብ አለባችሁ። እንደዚህ ይሄ ደስ በደንብ አድርጋችሁ ዘይት ሲቦካ ራሱ እንትን ይላችኋል። የሆነ የመለጠጥ እንትን አለው። በቃ እንትን አይልም። እንደዚህ አድርጌ ካቦካው በኋላ ሊጧ ትንሽ ስለሆነች ይሄ እቃው በጣም ትልቅ ስለሆነ እዚህ ጋር አነስ ያለች እቃ አምጥቼ ማለት ነው። እንደዚህ ሊጡ እንደዚህ ካረኩት በኋላ በደንብ አውክቼው ትንሽ ላው ላይ ዘይት ትንሽ ላው ላይ ኦሊቭ ኦይል ዘይት ማድረግ አለባችሁ ማለት ነው። አለማድረግ ትችላላችሁ። ያው ግላፍ ስታረጉ እንደዚህ ካረኩ በኋላ ለ5 ደቂቃ ያህል ያው እንዳልኳችሁ ቦክቷል። ለ5 ደቂቃ ያህል በዚህ ይሄ እንደዚህ ለ5 ደቂቃ ያህል እንደዚህ ገልፈዋለሁ ማለት ነው። ትንሽ ኩፍስ ካለ እንደዚህ 5 ደቂቃ በኋላ እንገናኝ። ከ5 ደቂቃ በኋላ ይሄውና ሊጣችን እንዳልኳችሁ 5 ደቂቃ ነው። በእርሾ ስለሆነ እንትን ያልኩት ብዙም ቦክቱ በእርሾ ስለሆነ እንዲቦካ ምናምንም እንትን አይልም። ይሄው እንደምታዩት ይሄን ይመስላል። በጣም ቆንጆ ሆኖ ነው እንትን ያለው። እንደዚህ ካረግን በኋላ ማለት ነው። ያው እቃዋ ትንሽ ነች። እንደዚህ ካደረኩ በኋላ እንደዚህ ለ3 ከፋፍላለሁ ማለት ነው። እንደዚህ ያው እንዳልኳችሁ እቃዋ ትንሽ ነች። ወደዛ ስለሆነ የምጋግረው ምን ችግር የለውም። እንደዚህ ካደረኩ በኋላ እዚህ የምጋግርበትን እቃ አዘጋጅቻለሁ። እንደዚሁም ፈስ ማለት ነው። ያው በፈስ ነው የምጋግረው እንዳልኳችሁ። እዚህ ጋር ፈሳችንን እንደዚህ እናደርጋለን ማለት ነው። ወይም ሰላጣ ነው የሚባለው መሰለኝ። እንደዚህ አድርገን በጣም ነው የሚያምረው። ትንሽ ተረብረብ እናደርግበታለን እንትን እንዳይል እንዳያርብን። እንደዚህ ካረግ በኋላ
ዘይት አደርግበታለሁ። እዚህ ቅጣሉ ላይ ዘይት አድርጉበት ልጆች ማለት ነው፣ እንዳይላቀጥባቸው። ከዛ ዘይት አድርጉበት። እንደዚህ ያረኩትን እዚህ ጋር ያዘጋጀሁትን ቤት እንደዚህ በጅሙል ሙሉ ነው የምጋግረው እና እናንተ በእንትን መጋገር ትችላላችሁ። ግን እንደዚህ ማለት ነው። እኔ እንደዚህ አድርጌ ነው የምጋግረው። እንደዚህ እንደዚህ አደርጋለሁ ማለት ነው። ይህንንም እንደዚህ ካደረኩ በኋላ እንደዚህ ትንሽ ሳብሳብ እናደርገዋለን። እንደዚህ ማለት ነው። እዚህ ጋር ዘይት ማድረጋችሁን እንዳትረሱ። ዘይት ካላደረጋችሁበት ረቅጣሉ ላይ ልቅጥ ነው የሚለው ማለት ነው። ይወጣላችሁ ስታወጡት። እንደዚህ ትንሽ እናደርጋለን። ቅጣሉ አልተስተካከለ። በጣም ቆንጆ ነው። ቀላል ስራ ማለት ነው። ኢትዮጵያ ደግሞ ከአማራቸው ያው በጣም ነው የሚጣፍጠው። እውነት ብዙ ጊዜ ሰርቻለሁ። በነገራችን ላይ በደንብ መልበስ ያለበት እንዳይነፍስበት ማለት ነው። እንዳይነፍስበት ካይነፍስበት እንግዲህ እንደዚህ ካረጋችሁ በኋላ ክዳን ካገደናችሁ ክድና አድርጎ ካላረጋችሁ ባትከድኑበትም ችግር የለም። ነው ይበቃኛል። ይሄው በደንብ አድርገን ያለበስኩት ይሄን ይመስላል። ይኸው እንደምታዩት አሁን ፎርናችን ውስጥ እናስገባለን። ዳቦችን በዚህ መልኩ ወጥቷል ማለት ነው። እኔ የሆነ የሚለበስ ነገር አልብሱበት እንትን ብሏል። ሲቅጣሉ እንትን ልበለው በርዷል። ቆይቷል እንደምታለው ማለት ነው። ይሄችሁት እንዴት እንደሚያምር ማለት ነው። እውነት የኢትዮጵያ ዳቦ ካማራችሁ ስሩ። በጣም ቆንጆ ነው። አየው እንደምታዩት